ውድና እየተከበራችሁ ቤተሰቦች የነዚህ ጉዳይ አያልቅም እንዴ? የነዚህ ጉዳይ አያልቅም። የነዚህ ጉዳይ መቼ ነው የሚያልቀው? ወይ ጽጌን ምረጠው ወይ እኔን ምረጠኝ። ዛሬ ደግሞ አጁዛ አቤት የበሰበሰ አሮግት ይመስላል። ደግሞ ዛሬ በሰላም ነው። አይ ዳኒ አንተማ አታመጣ ጉድ የለም። አንተማ አታመጣ ጉድ የለም። እቺን ድሮ ሲጀምር ከጽጌ ጋር ትላካለህ። አንተ ኩርንቹት አንድ ኩባያ ማለት ነው። እቺ የበሰበሰች ከጽጌ ጋር ትላካለህ። በጣም ታሳፍራለህ። የምር በጣም ታሳፍራለህ። ለማንኛውም አይተን እንመለስ። ወይ ጽጌን ወይ ልጅህን ምረጥ። ካለበለዚያ ከዚህ በኋላ ልጅህን አታይም። ዳን እኔ ግን አንተ ልጅህን አታይም ማለት ልጅህን አታይም። በልጅ ታስፈራሪኛችሁም ገባሽ? በልጅ ያስፈራራሽ ነው አብዱላህ እያልኩ ነው ያለሁት። ትሰሚኛለሽ? የኔም ልጅ ነው ገባሽ? የኔም ልጅ ነው። ምን ነገር አታረጊም ልጅን ገባሽ? ወጣቶች ምክንያት አንቺ ነሽ። ሌላ ማንም ይስተት ምክንያት አንተ ራሱ ስህተት ነህ። ሙሉ ነገር አንተ ስህተት ነህ። ነገር አትናገሪ ጽጌ። መቼም ከልጅሽ ለምንድን ነው እሱን ታወዳድሪው? አሁን እያወዳደርኩ አይደለም ጽጌ። እንደ አባት ኃላፊነት የምትወስድ ሰው አይደለም። እንዲሁ ሳይክ ገብቶሃል? ኧረ በእግዚአብሔር ነገ ሌላ ሴት ጋር የምትሄድ ሰው ነህ ጽጌ። እንኳን እምቢ ብትል ሌላ ሴት ጋር የምትሄድ ሰው ነህ። በቃ እንደዛ ነው የምትናገሩ ነገር ስርዓት ነው። እሱን ምን እንዳደረግ ነው? ምን እንድፈጥር የፈለግሽው? ልጅህን ወይ ትመርጣለህ ወይ የምትመርጠው ምረጥ ነው እያልኩ ያለው። ወይኔ ዳኒ ይሄ ነው የሚመጣው። ሁሉም ዳኒ ይጠፈጥፋል። ወይኔ ዳኒ ይሄ ነው የሚመጣው። ሁሉም ይጠፈጥፋል። ወይኔ ዳኒ ይሄ ነው የመጣው። ሁሉም ዳኒ ይጠፈጥፋል። ኩርንቹ ምን እንዳደረግ ነው? ምን እንድፈጥር የፈለግሽው? ልጅህን ወይ ትመርጣለህ ወይ የምትመርጠው ምረጥ ነው እያልኩ ሂጂ። አዎ ፈጣሪ አይመልስሽ። እሱን ያልገባሽ ነው። እኔ አሁን የምታወሪልኝ ነገር በሙሉ ለእኔ የሚገባኝ ነገር አይደለም። አሁን ይሄ በጣም ሲጀመር በጣም የሚከብድ ነገር ነው። ሜሪ አንቺ ሲጀመር መቼም አንደርስታንድ እንድታረጊኝ አልጠብቅም። ባለፈው ያለውን ነገር ሰምተሽ እሱን አንተ እንደዛ ነህ ጽጌ። ምን እንዳደረግ ነው? ምን እንድፈጥር የፈለግሽው? ልጅህን ወይ ትመርጣለህ ወይ የምትመርጠው ምረጥ ነው እያልኩ ያለው። እኔ ተረጋግሽ። በኢየሱስ ምን ሆነሽ ነው? ወይኔ ዳኒ ተጠፈጠፈ። እኔ እኮ አያገባኝም። እኔ እኮ ለምንድን ነው የምታስጨንቂው? ለምን የምታለቅሽው? ለምን እንደዚህ እንዲሆን ለምን ተፈለገ? ትሰሚኛለሽ? የአንቺን ዱላ የምችለው ማለት ነው የአንቺን ምት ዛሬ የታገስኩሽ ዛሬም ለልጄ ስል ነው። እሺ ዳኒ ቆይ፣ ከዚህ በላይ ግን መስመር የሜሪ ገባሽ? ከዚህ በላይ መስመር ማለፍ አትችይም። ምን ይላል? ብዙ ነገሮችን አደርጋለሁ። በልጅሽ ምክንያት እኔን የመምታት መብት የለሽም። እንቅር ብለህ ከነሴቶች ቅር። እኔ ግን ልጅ ለልጄ ነው ያለው። ገብቶሃል? ምን አይነት ነገር ነው የተናገርሻለሽ? ኧረ ፈጣሪም ፍሪ። ልክ ናት። ገብቶሃል? ልጅ ያለባት ነው ነገ የሚያድገው። ተሳስቻለሁ። ስህተቴን ዛሬ አርማለሁ እኔ ዳኒ። ነገ ግን ሌላ ሴት ላይ እንደዚህ እንድትጮት እኔ አልፈቅድም። የምታረጊውን ነገር የምትናገሪው በእናትሽ በቃ እንትን እንዳትል እኮ ነፍሰ ጡር ናት። ቢያንስ በቃሽ። እኔ ምንም አላደረግሽም። አትቀስር በቃ እንደፈለግሽ መምታት መብታለሽ። እኔ ምንም ነገር አላደረግሽም። መምረጥ አቅቶሃል አይደለም? በጥፊ ማለት ከፈለግሽ የፈለግሽውን ነገር አድርጊ፣ ችግር የለውም። እኔ ምንም አላደረግሽም። እሺ ገባሽ አይደለ? በመጀመሪያ ሲልሽ ሁለቱም የልጄ እናት ነሽ። እኔ ምንም ነገር አላደረግሽም። የልጄ እኔን እኮ አይደለም የምትፈልገኝ ዳኒ፣ እውነቱን እንነጋገር። ልጄ ስላለ ነው እንጂ ገና ድሮ አሽቃንጥረህ ጥለኸኛል አንተ አይደለ? ልጅ ስላለ ልጅ እኮ ማስፈራሪያ አይደለም። ልጅ የፈጣሪ ስጦታ ነው። አንቺ ግን እያደረግሽ ያለሽ ማስፈራሪያ ነው። ኦልሬዲ ስጦታው ስላለ ነው እንጂ እኔን አትፈልገኝም። ያልከውን እኮ ሰምቻለሁ ባለፈው። የማፈቅረው አንቺን ነው፣ እሷ ልጄን ይዛለች። ይሄ እኮ በጣም ከባድ ንግግር ነው ዳኒ። ኦኬ፣ ስለዚህ ለአንቺ እኔን መምታት ወይ ደግሞ እኔን መሳደብ እኔን መግለጽ በጣም ጥሩ ነው ብለሽ ያሰብሽው ንዴት ሆኜ ነው። ነገርኩሽ። ከዚህ በላይ የፈለግሽውን ነገር ማለት ይቻላል። እኔ አንቺን ምንም አላደርግሽም። እሺ ተረዳሽ? ምንም አላደርግሽም። ዞሮ ዞሮ እኔ አያገባኝም። በሁለታችሁ መሀል እኔ አያገባኝም። እኔ ሞቶ ነው ነገርኩሽ እኮ እኔ እወስናለሁ። ስምኝ ኤፍሱን፣
እኔ የምወስነውን ውሳኔ እኔ እወስናለሁ። እኔ ምን ማድረግ እንዳለብኝ አውቃለሁ። ከአንተ ጋርም እዚህ ሀገር መኖር የሚገባኝ ሰው አለኝ ብዬ አላስብም። አንተ ካለህበት ዙሪያ አንተ ካለህበት አቃለ እኔ ነኝ መሀላችሁ የገባሁት በመሀላችሁ ልጅ አለ ጽጌ። እኔ መላይታችሁ ችግር የለውም። ልጄን እንዳይነካ ማድረግ እችላለሁ። እናንተ በሰላም መኖር ትችላላችሁ። የምገባ ሰው አይደለሁም። መሀል የገባሁት እኔ ነኝ እና ያንቺ ነገር በጣም ያሳስበኝ። ዛሬም ግቡ ማለት ነው። እኔ አሁን ላይ የምፈልገው ማለት ነው የልጄን ደህና መሆን ነው። ገባሽ አይደለ? የልጄን ደህና መሆን ነው። የትም አትሄጂ፣ አንቺም የትም አትሄጂ፣ የትም አትሄጂ። ገባሽ አይደል? ወይኔ ስለዚህ እንደዚህ አይነት ህይወት ውስጥ የገባሁት ከእንደዚህ አይነት ሰው ጋር ነው ትዳር መስርቼ እንድኖር የምታደርጊው። ከእሷ ጋር ትቼ እሄዳለሁ የምትል ትዳርህን መሰረትልህ እኔ ነኝ። ጓደኛ መርጥልህ እኔ ነኝ። አንተ ስተት ስገባ እኔ ነኝ። አንተ ስተት ስትወጣ እኔ ነኝ። አንቺ ነሽ። ሌላ ማንም እኔ ግን ጤነኛ ነገር ሌላ ማንም የለም። አንተን ነው ያገኘሁት እኔ ምንም አላጠፋሁም። ምንም ሳጠፋ ላይ ምንም ያጠፋሁት ጥፋት የለም። አንተ ጋር መምጣቱ ትክክለኛ ጥፋቱ የኔ ነው። ነገር ግን ሴት ላይ እንደዚህ መጫወትክ ምንም ማተጂም አንቺ ምንም አልተጫወትኩሽም። ተረዳሽ? ሜሪ በታይሙ እንደሚወደኝ ያስመሰለው ነበርኩኝ እኮ ነው። አሁን ግን ከበድሽ። እንደዚህ ሜሮን ምን ለምናገራቸው ነገሮች ለዛ ነው እሱ ጋር ለቃላቶች ይቅርታ ጠይቃለሁ። ስለተናደርኩ ነው እንደዚህ የማወራው። ግን ነበርሽ እወድሻለሁ ብሎኝ እንደነበረ አሁን ግን እንደሚል እየሰማሽው ነው እኮ እኔ ብለሽ አስቢ ሜሮን። አንቺ አልተጎዳሽም ወይ ምናምን እያልኩ አይደለም ያለሽ ነው ሜሮን። እኔ በቃ በጣም እኔ ክፉ እንደሆንኩኝ እኔ ነገሮችን እንደገለበጥኳቸው ምናምን እያስመሰልሽ ነው። ለምንድን ነው አንቺ ታውቂያለሽ? ጓደኛ አንቺ ይዘሽኝ የሄድሽው በቃ ታዲያ ምን አደረኩ? ድሮ እወድሻለሁ ብሎኝ አብሬ ስንት ነገር አድርጌ አሁን ምን እንደሚል ስሚው። እኔ ታዲያ እኔ አሁን አንድ ገል እኮ ለምን ታለቅኩ? ለምን አልታለቅሽም? ምንም ያስለቅስ ነገር አለ? አሁን እዚህ ጋር ምን ተፈጠረ? ለምን እኮ ለምን? እሺ ምን እየሆንሽ ነው? ለምን ዳኒ አልገባኝ። ለምን አትወሩም? አልገባኝም። አውራት ምን እያወራሁት እኮ ነው እኮ በቃ የሆነ ነገር በላት። አልገባኝም። በጣም ነው የምታስጨንቁት። እኔ አያገባኝም እንዴ አያገባኝም ማለት ምርጫ ውስጥ ሁላ አትክተቱ። አያገባኝም። ምን በጣም በዛ እድሜ ላንቺ ጢንቸል ነክ ይኸውልሽ ስሚ፣ እኔ እንደዚህ ይኸውልሽ እኔ እንደዚህ መሆንሽን አልፈልግም። እንደዚህ መሆንሽ እኮ እኔን ይጎዳኛል። ኤፍሱን እንደምን ደግሞ ማላስብልሽ የምታስመስዪው በጣም ነው እኮ ማስብልሽ። እግዚአብሔርን የምሬን ነው። እንደዚህ መሆንሽን አልፈልግም። ተው ዳኒ ተው። እሺ በቃ እኔ በቃ እሺ፣ በጣም በቃ ስህተት ነው የሰራሁት፣ ብዙ ነገር ነው ያጠፋሁት ምናምን ገባሽ አይደለ? ግን እንደዚህ አይነት ሁኔታ ውስጥ ልከትሽ አልፈልግም። ተረዳሽ? እንደዚህ አይነት ሁኔታ ውስጥ እንድትገቢ አልፈልግም። ስሚ፣ መካስ ያለብኝም ማድረግ ያለብኝም ብቻ ኤቭሪቲንግ ምንም ነገር አደርጋለሁ። አሁን ጽጌ ስለሌለሽ ነው እንደዚህ የምታወራው? አይደለም እንደዛ ያለው ነው እንጂ ምንድን ጤነኛ ነህ ዳኒ? ግን ጤነኛ ነኝ አይደለም፣ እውነት አይደለም። በአንቺ ምክንያት ነው እንደዚህ ጦስ ውስጥ የገባሁት አልካት። አሁን ስትሄድ እኔ ደግሞ እክስሻለሁ ምናምን ምንድን ነው አልገባኝም። እስኪ ነገሮችን በግልጽ አስረዳኝ። ተረጋጊ። ምንድን ነው የምረጋጋው? እንደዚህ አትሁኝ። እንደዚህ ሆነሽ ማየት አልፈልግም። ተረጂኝ። እንደዚህ ስትሆኚ በቃ ደስ አይለኝም። ስሚ፣ እንደዚህ መሆንሽ ሁላችንም ነው የሚጎዳ። ያልጅ ታስባለህ? ለምን አላስበውም? እያንዳንዱ ስለዚህ ሁለት እናት እንዲኖረው ነው የምትፈልገው? አይደለም በቃ በጊዜ ሂደት ነገሮችን እናስተካክል። ጊዜ የሚያስፈልገው ጉዳይ አይደለም። ማን የተሸከምኩሽ ዳኒ? ገባህ? ምንድን ነው? እሺ ተረጋጊ። አሁን ጽጌ እያለች እንዴት ነው ያደረከኝ ዳኒ? ልትመታኝ እኮ ነበረ። አይደለም አሁን ጽጌ ያደረግሽው ነገር እኮ ነው። የተናገርሻቸው ነገሮች ይጎዱኛል። ገባሽ አይደል? ያኔ ጎዳኝ፣ ግን ደግሞ በቃ ችግር የለውም እኔ አልፈዋለሁ። ገባሽ? ያለሽበት ሁኔታ ነው ያረግሻቸው፣ የሰደብሽ የመታሽኝ ሁሉ ነገር ማለት ይችላል ላንቺ። አዎ ለዛም ሰው ይብያለሁ። እሺ ችግር የለውም። እኔ ይቅርታ እንድጠይቅኝ ያደረገው። እሺ ተረጋጊ። ምንድን ነው የምረጋጋው ዳኒ? ጽጌ ስታጥ የምትሆነው ነገር ሌላ ነው። እኔ ብቻ ስታገኝ የምትሆነው ነገር ሌላ ነው። እሺ አስተካክላለሁ። ምንድን ነው የምታስተካክለው? ወይኔ በእናትህ እኮ በእናትህ አትጠጋኝ ዳኒ ፕሊዝ። እኔ ሌላ ነገር ውስጥ መግባት አልፈልግም አሁን። ስለዚህ ስለነበረን ጊዜ በጣም አመሰግናለሁ። ቻው። ምን ማለት ነው? እሱን በየ ደስታናው በውጣው ረድ ቁንጩት